ቤተሰብ ይህ የምትመለከቱት የፖቶማክ ወንዝ ነው። እንግዲህ እያለፍን ያለነው ከቨርጂኒያ ወደ ዲሲ እየገባን ነው። በፖቶማክ እንግዲህ ድልድዩን የሚያገናኛቸው ፖቶማክ ነው፣ የቨርጂኒያ እና የዲሲን ማለት ነው። እንግዲህ ይህ ድልድይ በጣም ረጅም ድልድይ ነው። እጅግ በጣም በመብራት ተቆጥቁጧል። ውስጡ እንዴት እንደሚያምር እጅግ በጣም ረጅም ነው፣ ያምራል በጣም። በቃ በዛ ውስጥ እየሄድን ነው። ወዴት ነው እያመራን ያለ ነው? ከዚህ በመቀጠል ቀጥታ የምንሄደው ዋሽንግተን ዲሲ የሚገኘውን የካፒቶል ሂል ህንፃውን፣ መሰረቱን፣ አመጣጡን፣ የሚሰጠው በውስጡ የያዘውን ጥቅሞቹን እሱን ሁሉ ልናስረዳችሁ ልናስጎበኛችሁ ወደዛ እየመራን ነው። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ቤተሰብ እንግዲህ እንደምትመለከቱት አሁን ስፍራው ላይ ደርሰናል። ዋሽንግተን ዲሲ በሚገኘው የካፒቶል ትልቅ ህንፃ እዛ ላይ ደርሰናል። ግንባታው የተጀመረው በ1793 ዓመተ ምህረት ነው። በ1793 እንደ አውሮፓውያኑ አቆጣጠር ጆርጅ ዋሽንግተን የመሰረት ድንጋይ አስቀምጠዋል። ጆርጅ ዋሽንግተን ማለት እንግዲህ የመጀመሪያው የአሜሪካን ፕሬዝዳንት የነበሩት ናቸው። እሳቸው ናቸው እንግዲህ ያስቀምጡት ማለት ነው። ከዛ በኋላ ደግሞ ይህ ህንፃ ከተሰራ በኋላ በ1812 እንግዲህ ከእንግሊዝ ጋር በነበረው ጦርነት የተወሰነው የህንፃው አካል ተቃጥሎ እንደነበር ታሪክ ያስረዳናል ማለት ነው። እንግዲህ ይህ ህንፃ የተወሰነው ቢቃጠልም ተመልሶ ሪቢውልድ ወይንም ደግሞ ከእንደገና መገንባት ችሏል። 1814 እንግዲህ እንደ አውሮፓውያን አቆጣጠር ተገንብቷል። ከእንደገና ተመልሶ የተቃጠለው ፓርት ማለት ነው። ዛሬ የምታዩት ጉልላቱ ደግሞ በ1866 እንደ አውሮፓውያን አቆጣጠር በ1866 ተጠናቆ የሀገሪቱ ምልክት ሆኖ እናየዋለን። ይህ ጉልላቱ በውስጡ ምን ይካተታል እናየዋለን። ካፒቶል የኮንግረስ መኖሪያ ሲሆን ሁለት ክፍሎች አሉት። የተወካዮች ምክር ቤት ወይም ሃውስ ኦፍ ሪፕሬዘንታቲቭ የምንለው የህዝብ ተወካዮች ምክር ቤት እና እንደዚሁም ደግሞ የሴኔት መቀመጫውም እዚህ ነው። ሴኔት እንግዲህ በውስጡ 100 አባላትን ይይዛል። ምክንያቱም ዋሽንግተን ብቻም ሳይሆን አጠቃላይ በአሜሪካ ውስጥ በ50 ስቴቶች ስላሉ እንግዲህ ሪፕሬዘንት ያደርጋሉ። የእያንዳንዱን ስቴት ሪፕሬዘንት የሚያደርጉት የእያንዳንዱን ስቴት ሁለት ተወካዮች ናቸው ወይንም ሴናተሮች ናቸው ማለት ነው። እንግዲህ ይሄን በዛ ውስጥ ይገኛሉ። አባላቱ 100 ናቸው። እዛ ውስጥ ደግሞ ሌላ የህዝብ ተወካዮች አሉ። የህዝብ ተወካዮች ደግሞ አባላቱ 435 ነው። እነኚህ የህዝብ ተወካዮችም ደግሞ በዛው በውስጥ እንግዲህ የተለያዩ ስራዎችን ይሰራሉ። እዚህ የሚሰሩት እዚህ መታየት የካፒቶል የተወዳጁ ካፒቶል ህንፃ ውስጥ ነው ማለት ነው። እጅግ በጣም የሚያምር ህንፃ ነው።
until we win this battle for the American people. That's our commitment as House Democrats. And there's only two ways that this fight will end. Only two ways, Mr. Speaker, that this fight will end. Either Republicans finally decide to extend the Affordable Care Act tax credits this year, or the American people. ወደ ላይ የቁመቱ ርዝመት 19 ጫማ ያክል ነው ወደ ላይ ያለውና ጉልላቱ እንግዲህ በዚህ ምክንያት ነው የተሰየመው ማለት ነው። ቤተሰብ እንግዲህ ይሄን ይመስላል የዛሬው ውሏችን። እንግዲህ በመከታተል ላይ የምትገኙት የፈጠነ መንገድ የተሰኘ አዲስ ፕሮግራማችን ነው። በፈጠነ ሚዲያ የዩቲዩብ ቻናል ላይ ወደ እናንተ እናደርሳለን። የተለያዩ ቦታዎች እየሄድን የቀረጽን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እዚህ ቦታ ስትሄዳችሁ ቅረጹና አቅርቡልን የምትሉት ቦታ ሁሉ ኮሜንት ላይ አስቀምጡልን፣ እኛ ሄደን እንቀርጻለን ማለት ነው እና ይሄን ይመስላል። እንዴት አያችሁት? ዋው በጣም አሪፍ ነው። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ እንዳትረሱ። ይህ የፈጠነ ሚዲያ ነው። በያላችሁበት ሰላም ቆዩ። ታንክ ዩ